ኢዝ ኢንጂነሪንግ ዘመናዊና በአንጻሩ አዳዲስ የቴክኖሎጂ ግኝቶችና ፈጠራዎችን በመተግበር የተለያዩ የምህንድስናና ግንባታ አገልግሎቶችን ለደንበኞቹ የሚያቀርብ የስፔሻላይዝድ ምህንድስና ኩባንያ ሲሆን በአይነቱ በኢትዮጵያ የመጀመሪያውን በበርካታ ዓመታት ባዳበረው ሰፊ ልምድ ለተገልጋዮቹ የግንባታ አገልግሎት እየሰጠ ይገኛል። ኢዝ ኢንጂነሪንግ ማለት ኩባንያዎች ስብስብ ሲሆን ስፔሻላይዝድ የምህንድስና ክንፍ ወይም ደግሞ ስፔሻላይዝድ ኢንጂነሪንግ ዊንግ ብለን የምንጠራው አካል ነው ማለት ነው። ኮንስትራክሽን ከሌሎች ዘርፎች አንጻር ውስብስብና ከጊዜ ወደ ጊዜ የሚለወጥ መስክ በመሆኑ ስፔሻላይዝድ ችሎታ፣ እውቀትና ልምድ ያስፈልገዋል። ኢዝ ይህን ሰፊ ልምድ ያዳበረው ዓለም አቀፍ እና አገር አቀፍ ከሆኑ ከተለያዩ በኮንስትራክሽን ዘርፍ ላይ ከተሰማሩ ድርጅቶች ጋር አብሮ በጥምር በመስራት ሲሆን ከጊዜ ወደ ጊዜ የሚሻሻሉ የቴክኖሎጂ ግኝቶችን በመተግበር ፈርቀዳጅ የሆኑ የህንፃ አሰራር ስልቶችን፣ የድልድይ ስራ ስልቶችን እንዲሁም የተለያዩ ስትራክቸራል ወይም ደግሞ የመዋቅሮችን ስራና ከግንባታ ጋር የተያያዙ የተለያዩ የኮንስትራክሽን ስራዎችን ተቋራጭ ሆኖ ይህንን ለደንበኞቹ ጥራት ባለው መንገድ አገልግሎት እየሰጠ የሚገኝ ድርጅት ነው። ሀገራችን ኢትዮጵያ የኮንስትራክሽን ዘርፉ ልዩ ልዩ ፈተናዎች የሚገጥሙት ሲሆን ለዚህም ተጠቃሽ ከሚሆኑት የተወሰኑት ምክንያቶች መሃል በሀገሪቱ በሚስተዋለው የአየር ንብረት መለዋወጥ፣ የጂኦግራፊና መልክዓ ምድር አቀማመጥና የመሰረተ ልማት ክፍተቶች ይገኙበታል። ኢዝ የተመሰረተበት ዓላማ የኮንስትራክሽን ኢንዱስትሪ ላይ ያሉ ሰፋፊ ክፍተቶችን እንዲሁም ሌላው ዓለም ላይ የሚታየውን የቴክኖሎጂ ልቀቱን በኢትዮጵያ ግንባታ ሂደቶች ላይ ለማቀላጠፍ ሲሆን ዓለም አቀፍ ልዩና ከፍተኛ ጥራት ያላቸውን መፍትሄዎች ወይም ደግሞ አገልግሎቶች ለእያንዳንዶቹ ደንበኞቹ ፍላጎታቸውን በተለየ ሁኔታ በመረዳትና በፍላጎታቸው መሰረትም ለማሳካት ተሰማርቶ የተገኘ ድርጅት ነው። ደካማ የአፈር ሁኔታዎች፣ ከጊዜ ወደ ጊዜ እየጨመረ የመጣው የመሬት መንቀጥቀጥ እንቅስቃሴና የኮንስትራክሽን ግብአቶች የዋጋ ንረት የግንባታን ፈተና ቀን ከቀን እየጨመረው ይገኛል። ከዚህም አንጻር ስፔሻላይዝድ የምህንድስና መፍትሄዎች መሰረታዊና ወቅታዊ ያማከለ ሂደቶች በማቅረብ በዲዛይን፣ በኮንስትራክሽን እንዲሁም በግንባታ የተሻሉ ህንፃዎች እና ተመሳሳይ መዋቅሮችን ልዩ ልዩ ወጪ ቆጣቢ ከመደበኛ ጥራት በተሻለ መንገድ እንዲገነቡ እና ተፈላጊውን አገልግሎት መስጠት እንዲችሉ እድልን ይፈጥራል። ለሁሉም ደንበኛ በጥንቃቄ የተበጁ የኮንስትራክሽን መፍትሄዎችን በማቅረብ ደንበኞቹን ፍላጎት ለማሳካት ከመደበኛና ከተለመዱ ከሚባሉ መፍትሄዎች የተሻለና ዘመናዊ አገልግሎቶችን በመስጠት ውጤታማና ወጪ ቆጣቢ መፍትሄዎችን እያቀረበ የሚገኝ ድርጅት ነው። የድርጅቱ መሐንዲሶች ብቃትና እውቀት ከጊዜ ወደ ጊዜ በዓለም ዙሪያ የሚመጡ ዘመናዊና አዳዲስ የትግበራ ሙከራዎች መሰረት የሚታደሱና የሚደገፉ ሲሆኑ የደንበኞቻችንን ፈተናዎች በመረዳት አመቺ የሆኑ መፍትሄዎችን ለማቅረብ የተዘጋጁ ናቸው። ልምድ ባላቸው መሐንዲሶቻችንና ኢንጂነሮቻችን እያንዳንዱን ደንበኛ ፍላጎት፣ የእያንዳንዱን ደንበኛ ፕሮጀክት በአግባቡ በመረዳት ለደንበኛው ተገቢው በዛም ላይ ደግሞ የተመቻቸውን መፍትሄ በማቅረብ ለደንበኞቻችን ስኬታማነት እያስፈጸምን እንገኛለን። ኢዝ ኢንጂነሪንግ ባካበተው ልምድና እውቀት ላይ በመደገፍ በኮንስትራክሽን መስኩ ላይ ያሉትን ክፍተቶች ለመሙላት ይህንን ስፔሻላይዝድ ቴክኖሎጂ መፍትሄ በገበያው ላይ በማስተማር እንዲሁም አገልግሎቶችን በማቅረብ እና ደንበኞቹን ስኬታማ በማድረግ ለእያንዳንዱ ፕሮጀክት ዘመናዊ መፍትሄዎችን እያበጀ ይገኛል። ኢዝ በኢትዮጵያ የመጀመሪያውን በፖስቴንሽን ተቋራጭነት ስፔሻል ፈቃድ በማግኘት አገልግሎቱን እንደ አውሮፓውያን አቆጣጠር ከ2015 ጀምሮ እየሰጠ ይገኛል። ይህ የኮንስትራክሽን ቴክኖሎጂ በኢትዮጵያ የግንባታ መተዳደሪያ ደንብ ለማስመዝገብ ከ2 ዓመት በላይ ቢፈጅበትም ተቀባይነቱ፣ ግብአት ቆጣቢነቱ፣ ጥራቱ መሻሉ በርካታ ግንባታ ስራዎች ላይ እየተገበረ የሚገኝ የቴክኖሎጂ አይነት ነው ማለት ነው። ድርጅታችን ከተመሰረተ ጊዜ ጀምሮ ያካበተው በርካታ የስራ ልምድ እና ከፖስቴንሽን ጋር በተያያዘ የትግበራ ልምድ አፍርቷል። ኢዝ ኢንጂነሪንግ እስካሁን ድረስ ከ400,000 ካሬ ሜትር በላይ የፖስቴንሽን ስራ የተቋረጠ ሲሆን ለኢትዮጵያ ኮንስትራክሽን የላቀ አስተዋጽኦና ከፍተኛ እድገት ለማምጣት ችሏል። ፖስቴንሽን መጀመሪያ ወደ ዓለም እንደ ግንባታ ቴክኖሎጂ መነሻ የሆነው እንደ አውሮፓውያን አቆጣጠር በ1930 ሲሆን መሐንዲሶች የተወጠሩ የብረት ገመዶችን ማለትም ቴንሽን ስቲል ኬብሎችን አርማታን ለማጠናከር መሞከር በመጀመራቸው ነው። ከዚያ ወዲህ በነበሩት ዓመታት
ይህን ቴክኖሎጂ ለማሻሻልና ለማሳደግ መሐንዲሶች አዳዲስ ዘዴዎችንና ቁሳቁሶችን በመጠቀም በስላብ ላይ ተመቻችተው የተቀመጡ ከፍተኛ ጥንካሬ ያላቸው የብረት ገመዶች ወይም ስትራንዶች አርማታ ከተሞላ በኋላ በመወጠር ይህንን ጥንካሬ የመጨመር ሂደት ነው። ይህ ቴክኒክ የፕሪስትረስድ አርማታ ቴክኒክ ሲሆን ከፕሪቴንሽን የሚለየው የብረት ገመዶቹ አርማታ ከተሞላ በኋላ መወጠራቸው ነው። በአሁኑ ጊዜ እንደ ፖስት ቴንሽን ያሉ የላቁ የቴክኖሎጂ ግብአቶች የኮንስትራክሽን ፈተኖችን በማስወገድና በማቃለል የፕሮጀክት ስኬትን በአጭር ጊዜ መቀዳጀት እንድንችል ያስችሉናል። በ1950 አውሮፓውያን አቆጣጠር ከፍተኛ ጥንካሬ እና ዘና ያሉ ብረቶችን ወይም ፍሌክሲብል የሆኑ የብረት ገመዶችን ወይም ስትራንድ የምንላቸውን ለማምረት በመቻሉ ምክንያት ይህንን ቴክኖሎጂ ሰፋ ላሉ የምህንድስና ስራዎች እና መዋቅሮች መተግበሪያ መጠቀም ተችሏል ማለት ነው። በአጠቃላይ የተለያዩ የግንባታ ፈተኖችን እና ተገቢውን ቴክኖሎጂ እንዲሁም የሰው ኃይል እና ሌሎችም አስፈላጊ ግብአቶች በስራ ላይ በመዋል ለደንበኞቻችን በፖስት ቴንሽን ዲዛይን ክትትል እና ትግበራ አማካኝነት ምቹና አስተማማኝ መፍትሄዎችን እያቀረብን እንገኛለን። ኢዝ ኢንጂነሪንግ በኢትዮጵያ የመጀመሪያ የፖስት ቴንሽን ተቋራጭ ሲሆን የድርጅታችንን የመስራቾቻችንና የአጋሮቻችንን የቴክኖሎጂ ትግበራ የግንባር ቀደም ቁርጠኝነታችንን ያሳያል። ኢዝ ኢንጂነሪንግ ቫልዩ ኢንጂነሪንግ ወይም ደግሞ እሴት ምህንድስና የሚባል የስራ ሂደትን እየተከተለ ለደንበኞቹ የተሻለ ቫልዩን ወይም እሴትን እየጨመረ የሚሰራ ድርጅት ነው። የእሴት ምህንድስና በጠቅላዩ ለማብራራት የተለያዩ ስልቶችን፣ ቁሳቁሶችና እንዲሁም የትግበራ ዘዴዎችን በመምረጥ ተገቢውን ተግባር ለደንበኞቹ ለማቅረብ ሰፊና ሁለገብ የሆነ የፕሮጀክቱን ምርመራ በማቅረብና በማዘጋጀት ከዚያም የደንበኛውን ዋነኛ ፍላጎቶች በማሟላት የደህንነት እና የተግባር ማለትም የሴፍቲ እና የፈንክሽናሊቲ መስፈርቶችን በማሻሻል እና ወጪን ደግሞ በተቻለ መጠን በመቆጠብ አገልግሎቱን ይሰጣል። ፖስት ቴንሽንን በመጠቀማችን ዋነኛው ጥቅም ብለን ኮንሲደር ልናደርግ የምንችለው ጊዜና ወጪ ቆጣቢ መሆኑ ነው። ከጊዜ አንጻር ኮንቬንሽናል ኮንስትራክሽን ሜተድ የምንጠቀመው የአሰራር መንገድ አንድ ስላባችንን በ21 ቀን ለማንሳት የሚያስችለን ሲሆን በፖስት ቴንሽን ከ7 ቀን በታች አንስተን ለሌላኛው ፍሎር መጠቀም እንዲያስችለን ያደርግልናል። ከዛም በተጨማሪ ፖስት ቴንሽን በኮንክሪት እና በብረት ላይ የሚኖረው የወጪ የማሳነስ ጠቀሜታ እንደ ትልቅ አድቫንቴጅ ተደርጎ ሊቆጠር ይችላል ማለት ነው። ኢዝ እስካሁን ድረስ ባለው የግንባታ ፕሮጀክቶች ተሳትፎ የተለያዩ የግንባታና ምህንድስና ፈተናዎች ገጥሞት በድል ማለፍ ችሏል። ከባባድና የማይቻሉ ኮንስትራክሽኖችን በድፍረት ገብቶ ሶሉሽኖችን፣ ማቴሪያሎችን፣ ዘዴዎችን በመጠቀም የኢትዮጵያን ኮንስትራክሽን ኢንዱስትሪ ለማሳደግ ያለውን ቁርጠኝነት እያሳየ ይገኛል ማለት ነው። የተወሰኑትም ለመጥቀስ ያህል የተለመዱና መደበኛ የህንፃ ስራ አቀራረቦች በቂ ባለመሆናቸው ምክንያት ከዓመት በላይ የቆየ የህንፃ ስራ ፕሮጀክት ላይ በመሳተፍ ኢዝ የ5 ሜትር ካንቲሊቨር ንጣፍ ስላብ በፖስት ቴንሽን አማካኝነት ገንብቶ በካንቲሊቨሩን በላይ ሌላ ፎቅ ወይም ተጨማሪ ፍሎር መደገፍ የሚያስችል መፍትሄ በማቅረብና በመተግበር ከደንበኞቹ ምስጋናን አትርፏል። ወደ ሰንጋተራ አካባቢ አንድ የ33500 ካሬ ገደማ ፕሮጀክት ላይ በምንሳተፍበት ጊዜ 17 በመቶ የአርማታን ግብአትን መቀነስ እንዲቻልና 50 በመቶ ደግሞ የብረት ማስቀነስ ችለናል ማለት ነው፣ ፖስት ቴንሽን ቴክኖሎጂን በመጠቀም። በተመሳሳይም ከመሬት በላይ 70 ሜትር ከፍታ ላይ በሚገኝ በ33 ሜትር ርቀት የሚገኙ የሁለት የህንፃ ብሎኮችን በማገናኘት ፖስት ቴንሽን መፍትሄን በማቅረብ የምህንድስናውን ቴክኖሎጂ ድንቅ ችሎታ ማሳየት ችሏል። በተመሳሳይ ሁኔታ ካሳንቺስ ላይ የሚገኝ በድምሩ 50,000 ካሬ ሜትር የሚሆን የህንፃ ፕሮጀክት ላይም እንዲሁ 13 በመቶ የቀነሰ አርማታና 57 በመቶ የቀነሰ የብረት ፍጆታ እንዲኖር ማስገኘት ችለናል ለደንበኛችን። የፕራይቬት ህንፃ ላይ ወደ 17,000 አጠቃላይ ካሬ ሜትር ግንባታ ስራ ላይ 20 በመቶ የአርማታ ፍጆታውን በመቀነስ እና 60 በመቶ ደግሞ የብረት ፍጆታውን በመቀነስ ቫልዩ ኢንጂነሪንግ የሚባለውን አገልግሎት መስጠት ችለናል። ይህ ቴክኖሎጂ በፍጥነት በመስፋፋት ለድልድዮች፣ ሰማይ ጠቀስ ህንፃዎችና ከመሬት በታች ለሚገነቡ መዋቅሮች በሰፊው እየተገበረ አሁን በዓለም ዙሪያ ታላቅ ተቀባይነት ያለው
የስፔሻላይዝድ የኮንስትራክሽን ቴክኖሎጂ ሆኖ ቀጥሏል። ይህ በቫልዩ ኢንጂነሪንግ ወይም ደግሞ በእሴት ምህንድስና በምንሰራቸው ስራዎች ከኮስትና ከማቴሪያል ወይም ደግሞ ከቁሶች ከግብአቶች ፍጆታ ባሻገር ከዳይሬክት ኮስት ጋር የማይገናኙ ነገር ግን ሌሎች ሶሉሽኖችን ወይም መፍትሄዎችን ማቅረብ እንችላል። ሰፋፊ ከኮለን ክፍተት እንዲኖረን እና ስትራክቸራችን መሀል ያለውን ስፋት ለመጨመር ያስችለናል። ሌላው ጠፍጣፋ ወይም ፍላት ስላብ ሶፊት እንዲኖረን እና የህንጻችን ወለል ተጨማሪ አስቴቲክ ወይም ውበት እንዲኖረው ያደርግልናል ማለት ነው። ፖስት ቴንሽኒንግ ግብአቶችን በመጠቀም የህንጻን አጠቃላይ ክብደት በመቀነስ በፓይል ፋውንዴሽን የሚያስፈልገው ለቁፋሮ የሚወስደውን ጊዜና ወጪን በደንብ አድርጎ ቀንሶ ማት ፋውንዴሽን የሚባሉትን የፋውንዴሽን አሰራር ስልቶችን ተጠቅሞ ክላይንቶች ወይም ደንበኞች ስኬታማ እንዲሆኑ ማድረግ ይችላል። ከዲዛይን አንጻር ስናየው ዲዛይናችን ተለዋዋጭና ፍሌክሲብል የሆነ አማራጮችን እንድናገኝ ፖስት ቴንሽን ያግዘናል። የተሻለ ክራክ ኮንትሮል ወይም የዲፍሌክሽን ኮንትሮል እንዲኖረውና ሰርቪስቢሊቲውን ጠብቆ ለረጅም ጊዜ አገልግሎት እንዲሰጥ ያስችላል። በሌላ መንገድ ስንመለከት ፍሎር ቱ ፍሎር ወይም ፍሎር ሃይት የምንለውን በመቀነስ በተመሳሳይ ቁመት ተጨማሪ ፍሎሮችን ለማግኘት ይረዳናል። ኮንቬንሽናል ሜተድ በምንጠቀምበት ኮንስትራክሽን 10 ፍሎር መስራት በምንችልበት ቁመት በፖስት ቴንሽን ተጠቅመን ከ12 እስከ 13 ፍሎሮችን ሰርተን ስፔሳችንን በአግባቡ ተጠቅመን ሰፋ ያለ ስትራክቸር ለመጠቀም ያስችለናል ማለት ነው። ከፖስት ቴንሽን ስራ ተቋራጭነት ባሻገር ኢዝ የተለያዩ አገልግሎቶችን እያቀረበ ይገኛል። ከነዚህም የተለያዩ ህንፃ ድልድይና መዋቅሮችን መጠገንና ማጠናከር፣ ፕሪካስት መፍትሄዎችን፣ የወለል መገጣጠሚያ የሌላቸው ስርዓቶችን፣ ቤሪንግና ሾሪንግ ስራዎችን በዋናነት ይጠቀሳሉ። የወደፊት መሻሻሎችንም አስከትሎ ፖስት ቴንሽን ከዚህም በላይ ጥንካሬና ዘላቂነት ያላቸውን እንዲሁም በይበልጥ ወጪ ቆጣቢ የሆኑ ህንፃዎችንና መዋቅሮችን እውነታ ማድረግ እንደሚችል ይታሰባል። ሌሎች መከተል የሚችሉትን አገልግሎቶችም ወደ አገር በማምጣት ለሀገሪቱና ለመስኩም እድገት የኩራት ምንጭ በመሆን የስኬታማ ፕሮጀክቶቻችን ዝርዝር ለደንበኞቻችን፣ ለአጋሮቻችን፣ ለሰራተኞቻችን እና ለአገራችንም የፖስት ቴንሽን ውጤታማነት ምስክር ሆነዋል። ኢዝ ኢንጂነሪንግ በቴክኖሎጂ ቀዳሚ እንደመሆኑ አንጻር የተለያዩ ቴክኖሎጂዎችን ወደ ሀገሪቱ በማስገባት ኮንስትራክሽኑን ለማሳደግ ጥረት እያደረገ መሆኑን በተለያዩ ሁኔታዎች እያስመሰከረ ይገኛል። ለዚህ ምስክር የሚሆኑ በሳይት የምንገኝ መሐንዲሶችን፣ በኦፊስ የምንገኝ መሐንዲሶችን በተለያዩ የቴክኖሎጂ ትሬኒንጎች በማዳበር እውቀታችንን በማሳደግ ለተለያዩ በሀገራችን ለሚገጥሙ የኮንስትራክሽን ችግሮች መፍትሄዎችን እንድንሰጥ፣ አዳዲስ ቴክኖሎጂዎችን በሀገራችን ላይ እንድንተገብር፣ አዳዲስ መሐንዲሶችን እንድናሰለጥንና እንድንሰለጥን የኮንስትራክሽኑን ቴክኖሎጂ ወይም ኢንዱስትሪውን ለማሳደግ ያለንን ቁርጠኝነት በማሳየት ላይ ይገኛል። በዚህም ስኬታችን ላይ ተመስርተን ዘላቂና አመቺ መፍትሄዎችን ለሀገራችን ለማቅረብ ቀን ከሌት እንተጋለን። ኢዝ ኢንጂነሪንግ እንግዲህ እነዚህን አገልግሎቶች የሚሰጥበት ዋነኛ ዓላማ ድርጅታችን ጠንካራና ያማሩ እንዲሁም ደግሞ ዘላቂ የሆኑ መፍትሄዎችን ወይም አገልግሎቶችን በማምጣት በማስለመድና በማዳበር የኢትዮጵያን የኮንስትራክሽን ሂደቶችን በቴክኖሎጂ ግኝቶች በይበልጥ ስኬታማ ለማድረግ በዋነኛነት ተሰማርቶ ይገኛል። ኢዝ ኢንጂነሪንግ